አንድ ሰው በአዲስ አበባ መፋቂያና ሱቅ በደረቴ ለመሸጥ የከተማዋ መታወቂያ ሊኖረው ይገባል ተባለ። ከአዲስ አበባ ወደ ደብረ ማርቆስ ሲጓዙ በታጣቂዎች ታፍረው የተወሰዱ ሰዎች ቁጥር ከ50 በላይ ሊልቅ እንደሚችል ተነገረ። በትግራይ ሰሜናዊ ጫፍ የምትገኘው ዛላንበሳ ከተማ የኤርትራ መንግስት ስሟን ወደ ኮኮባይ መቀየሩ ተመላከተ። የሚሉት የዕለቱ ዜና አበይት ነጥቦች ናቸው። በዝርዝር አሰማችኋለሁ። አብራችሁን ቆዩ። አዲስ አበባ ከተማ በመደበኛ ንግድ መሰማራት የሚችሉት የከተማዋ ነዋሪዎች ብቻ እንዲሆኑ የሚደነግግ ረቂቅ ደንብ መውጣቱም ተነገረ። በአዲስ አበባ ከተማ መደበኛ ባልሆነ ንግድ መሰማራት የሚችሉት የከተማዋ ነዋሪዎች ብቻ መሆናቸውን የሚደነግግ ደንብ መጽደቁ አነጋጋሪ ሆኗል። የአዲስ አበባ ከተማ አስተዳደር ካቢኔ በአራተኛ ዓመት 8ኛ መደበኛ ስብሰባ ተወያይቶ ካጸደቃቸው ረቂቅ ደንቦች መካከል መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ ይረዳ ዘንድ ማወቅም ተችሏል። መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ ደንብ ቁጥር 184/2017 ሆኖ ከጸደቀ ላይ ይዘት ጋር በተገናኘ የአዲስ አበባ ከተማ አስተዳደር ፍትህ ቢሮ ኃላፊ አቶ ተክሌ በዛብህ ሪፖርተር አነጋግሯቸዋል። ካቢኔው ያጸደቀው አዲሱ ደንብ በመዲናዋ አንድ ግለሰብ መደበኛ ባልሆነ ንግድ ላይ ሊሰማራ የሚችለው የአዲስ አበባ ከተማ መታወቂያ ካለውና የከተማዋ ነዋሪ ከሆነ ብቻ ሊሆን እንደሚገባም አስገዳጅ መስፈርት አስቀምጧል ብለዋል። የከተማዋ ነዋሪ መሆን የሚለው መስፈርት እንዴት በአስገዳጅነት ሊቀመጥ ቻለ የሚል ጥያቄ የቀረበላቸው አቶ ተክሌ የከተማዋ ነዋሪነት ጉዳይ አንዱ መስፈርት ሆኖ ሊቀመጥ የቻለው በዚህ ንግድ የሚሰማሩ አካላት ህጋዊ ሆኖ መንቀሳቀስ እንዲችሉ ለማድረግ መሆኑን ለማስገንዘብ ነው ተብሏል። በዚህ የንግድ ሰንሰለትም የሚሰማሩ ዜጎች ህጋዊነት በክልል መታወቂያ አይረጋገጥም ማለት ግን አይደለም ነው ያሉት። ነገር ግን በአዲስ አበባ ከተማ ጫና አለብን። ከክልሎች ከገጠር ወደ ከተማ የሚደረግ ፍልሰት አለ። ይህንን ፍልሰት በማበረታታት የለብንም። ስለዚህ በዚህ የንግድ ስርዓት ላይ የሚሰማሩ ቋሚ አድራሻ ታውቆ የከተማው አስተዳደር መታወቂያ ሊኖረው ይገባል ያሉት አቶ ተክሌ ካልሆነ ግን ለመቆጣጠር አያስችልም። የመስሪያ ቦታ ሰጥተህ ነጋዴውን ልታጣው ትችላለህ። ነጋዴው ገብቶ የሚወጣበት አይነት የንግድ ስርዓት ነው የንግድ ስርዓት ነው የምንዘረጋው። ይህ ደግሞ የንግድ ስርዓቱን ለማስተዳደር እና ለመቆጣጠር የንግድ እድሳት ለማድረግ የገቢ መረጃዎችን ተከታትሎ ግብር ለማስከፈል እንዲሁም ከኢመደበኛ ወደ መደበኛ ለማሸጋገር ያስችላል። መደበኛ ባልሆነ ንግድ የሚሰማሩ አዲስ አበባ ከተማ ነዋሪ ስለመሆናቸውና በዚህ ስራ ላይ በተወሰነ ጊዜ ገደብ ዘርፍና ቦታ መሰማራትና መሸጋገር እንደሚችሉ እርግጠኛ መሆን አለብን ከሚል እሳቤ ነው ሲሉ በማለት አብራርተዋል። ተንቀሳቅሰው ሻይ ቡና፣ ሶፍት፣ ማስቲካና መፋቂያ የሚሸጡትን ጭምር ያካትታል ሲሉም ጠቅሷል። ሆኖም በጣም ዝቅተኛ ገቢ የሚገኝባቸው ናቸው ተብሎ የሚታመኑ የንግድ አይነቶች ሲኖሩ የከተማዋ ንግድ ቢሮ በመመሪያ ሊወስን የሚችልበት እድል ረቂቅ ደንቡ ማካተቱን አቶ ተክሌም አያይዘው ተናግረዋል። በአዲስ አበባ ከተማ ከ200 ሺህ በላይ ዜጎች በኢመደበኛ ንግድ ተሰማርተው ይገኙ የነበረ ሲሆን በኮሪደር ልማት ምክንያትም አብዛኛዎቹ ተበታትነው አሁን ላይ የቀሩት 4880 ያህል እንደሆኑ የአዲስ አበባ ከተማ አስተዳደር ንግድ ቢሮ የተገኘው መረጃ ያመለክታል። በትናንትናው ዕለት ከአዲስ አበባ ወደ ደብረ ማርቆስ ተሳፋሪዎችን አሳፍሮ ሲጓዝ የነበረ የፈለገ ጊዮን ህዝብ ማመላለሻ ባስ በኦሮሚያ ክልል ፍቼና ጓጽዮን መካከል ባለው መንገድ ላይ አሊዶሮ በተባለ ስፍራ ከነሙሉ ተሳፋሪዎቹ በታጣቂዎች መታገቱ ተሰምቷል። ሹፌሩን ጨምሮ 50 የሚሆኑ ሰዎችን አሳፍሮ እንደነበረ የተገመተው ባስ በግምት ከጧቱ 2 ሰዓት ከ30 አካባቢ በታጣቂዎች ተመትቶ ተሳፋሪዎች መወሰዳቸው የዓይን እማኞች ተናግረዋል። የአውቶቡሱን የፊት ለፊት ጎማና መስታወት በጥይት በመምታት ሹፌርና ረዳቱን ጨምሮ ሙሉ ተሳፋሪዎችን አፍነው መውሰዳቸውን በቦታው የነበሩ ሰዎች ተናግረዋል። አጋቾች ከኦሮሚያ ሚሊሻዎች ጋር ለተወሰኑ ደቂቃዎች መታኮሳቸውንና በመጨረሻም ከአቅማቸው በላይ ሲሆን በርካታ የመከላከያ ኃይሎች በኦራል ተጭነው በመምጣት መንገዱ መከፈቱንም አክለዋል። ነገር ግን መከላከያ በቦታው የደረሰው ከረፈደና ሰዎች ታፍነው ከተወሰዱ በኋላ በመሆኑ ለተጎጂዎች ሊደርስላቸው አልቻለም። በተመሳሳይ ቅዳሜ ዕለትም ታጣቂዎች በአካባቢው እገታ በማድረግ 5 የከባድ መኪና ሹፌሮችን ይዘው መሄዳቸው ተነግሯል። አሽከርካሪዎችን አግተው ወስደው 3 እና 4 ሚሊዮን ብር የሚጠይቁ ሲሆን ገንዘብ ከፍለውም በህይወት ስለመለቀቃቸው ዋስትና የላቸውም። አካባቢው የሸኔ ታጣቂዎች የሚንቀሳቀሱበት አካባቢ እንደመሆኑ በተደጋጋሚ ሹፌሮችና ተሳፋሪዎች የሚታገቱበት ሂደት ቢኖርም ችግሩ የሚፈጠርበት ቦታ ተለይቶ
ለይቶ መጠበቅና አጋቾችም እስካሁን በኦሮሚያ ክልል መንግስትም ሆነ በአማራ ክልል በኩል ምንም አይነት መግለጫ አለመሰጠቱ ጉዳዩን የበለጠ አሳሳቢ እንደሚያደርገው እየተነገረ ሲሆን ሚዲያዎችም ቢሆኑ ትኩረት ሰጥተው እየዘገቡት እንዳልሆነ ነው የተነገረው። አካባቢው ከአዲስ አበባ በ140 ኪሎ ሜትር ርቀት ላይ ሲገኝ ተመሳሳይ የእገታ ወንጀሎች በተደጋጋሚ እንደሚፈጸምበት የሚታወቅ ሲሆን ድርጊቱን የሚፈጽሙት የሸኔ ታጣቂዎች ስለመሆናቸው ሲነገርም ቆይቷል። በሌላ በኩል ከአማራ ክልል ወደ አዲስ አበባ አትገቡም በሚል በርካታ ተጓዦች በኦሮሚያ ሚኒሻና ልዩ ኃይሎች ድብደባና እንግልት ሲደርስባቸው እንደነበር የቅርብ ትውስታ ነው። የኤርትራ ጦር በሰሜን ኢትዮጵያ ዛላምበሳ አቅራቢያ ከፍተኛ ወታደራዊ ግንባታ እያዘጋጀ ስለመሆኑ የሳተላይት ምስሎች አመላክተዋል። ካለፈው ዓመት ጥር ወር ከነበረው የኤርትራ ወታደራዊ ግንባታ አንጻር ሲታይ 10 እጥፍ በላይ ማደጉ ነው የተነገረው። በአካባቢው በኤርትራ በኩል በተደጋጋሚ የሚሰነዘሩ ጥቃቶች የጸጥታ ችግር እየፈጠሩ እንደነበር የተገለጸ ሲሆን በተለይ በዛላምበሳና አካባቢው ያሉ ማህበረሰቦችና የኤሌክትሪክና የሕክምና አገልግሎትን ጨምሮ አስፈላጊ አገልግሎቶች ተቋርጦ መሰንበታቸውም ነው የተነገረው። ዛላምበሳና አካባቢው ከሰሜኑ ጦርነት በኋላም ምንም አይነት የኢትዮጵያ መከላከያ ሰራዊት አለመኖሩን ተከትሎ የኤርትራ ሰራዊት በአካባቢው እንደሚንቀሳቀሱም አስታውቀዋል። ጉዳዩ ከአቅማቸው በላይ መሆኑንና በየትኛውም ቀን መጥተው እንደሚያጠቁ ስለማይታወቅ ህብረተሰቡ በስጋት ስለመቆየቱ የአካባቢው ባለስልጣናት ሲናገሩ ቆይተዋል። በዚህም የኢትዮጵያ ሉዓላዊነት ግዛት በተደጋጋሚ ሲጣስ ይታያል የተባለ ሲሆን የሚፈጸሙ የዘረፋ ወንጀሎች አለመረጋጋት እንዲፈጠርና ከፍተኛ ስጋትን ደቅኖ የቆየ ሲሆን መንግስት የጸጥታ ችግሮችን ለመቅረፍና የተጎዱትን ዜጎች ለመጠበቅ አፋጣኝ እርምጃ እንዲወስድም መንግስትን ሲማጸኑ ቆይተዋል። ምንም እንኳን አካባቢው የኢትዮጵያ ሉዓላዊ ግዛት ቢሆንም ኤርትራ ወደ ግዛቷ ለማጠቃለል የተለያዩ እንቅስቃሴዎችን ስታደርግም ይስተዋላል። ካርታ ወይም በጉግል ማፕ ላይ እንደሚስተዋለው ዛላምበሳ የሚለውን መደበኛ መጣሪያ ኮባይ በሚል ተቀይሮም ሰፍሯል። ይህንን ጨምሮ በአካባቢው የኤርትራ መንግስት እያደረገ ያለው ወታደራዊ ግንባታ ውጥረቱን እንዳባባሰው ተመላክተዋል። የተከበራችሁ ጥንቅር ይህንን ይመስል ነበር። በሰላም አሉ።